ተመልሰናል ተመልካቾቻችን እየተከታተላችሁ ያላችሁት ፋና ላምሮትን ነው። ምዕራፍ 22 አራተኛ ሳምንት ላይ ነው የምንገኘው። የምድብ 2 ተወዳዳሪዎች በሁለት ዙር ራሳቸው የመረጡትን ሁለት ሙዚቃዎች ለውድ ተመልካቾቻችን ለእናንተ ለዳኞች ለኛ ጭምር አቅርበዋል። አስተያየት ነጥብ እንደዚህ ተቀብለው ወርደዋል። አሁን የምንገኘው ደግሞ የውጤት ሰዓት ላይ ነው። በጣም በጉጉት የምንጠብቀው ሰዓት ላይ እንገኛለን። ከፍተኛ ነጥብ በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎች እንጀምራለን። በትክክል ከፍተኛ ውጤት በማምጣት የዛሬ ሳምንት በኩራት የምናገኘው ወይም የምናገኛትን በማስቀደም እንጠራለን። ዳኞች ውጤት ባልተናገሩበት ዳኛ ብሩክ 9950፣ የሹምነሽ እንደዚሁ 9950፣ አማኑኤል 9940 ሰጥተውታል ወይም ሰጥተዋታል። አጠቃላይ የሁለት ዙር የዳኞች ውጤት ከእናንተ ውድ ተመልካቾቻችን ያጭር ጽሁፍ መልእክት ጋር ተደምሮ ሲሰላ 60276 በማምጣት የዛሬ 15 ቀን የምናገኛት ወይም የምናገኘው ኤልያስ ገዛኸኝን ነው። እንኳን ደስ አለ ኤልያስ። እናንተ ውድ ተመልካቾቻችን 2230 ባጭር ጽሁፍ መልእክት ሰጣችሁታል። ይሄ ወደ 20% ሲመለስ 446 ይሆናል። እንቀጥላለን። እንደዚሁ በኩራት በከፍተኛ ውጤት የዛሬ 15 ቀን የምናገኛት ወይም የምናገኘው ዳኞች ውጤት ባልተናገሩበት ዳኛ ብሩክ 10000፣ ዳኛ ሹምነሽ 9995፣ አማኑኤል 10000 ሰጥተውታል ወይም ሰጥተዋታል። አጠቃላይ የሁለት ዙር የዳኞች ውጤት የእናንተ ውድ ተመልካቾቻችን አጭር የጽሁፍ መልእክት ተደምሮ ሲሰላ 60203 በማምጣት የዛሬ 15 ቀን የምናገኘው ወይም የምናገኛት ቃላብ ገዛኸኝን ነው። እንኳን ደስ ያለህ ቃላብ። በትክክል ተመልካቾች የሰጡትን ነጥብ እናስታውስ። 2140 አጭር የጽሁፍ መልእክት ተልኮለታል። ወደ 20% ሲመለስ 428 ይሆናል። ሰላም። እሺ፣ በሁለተኛው ዙር ዳኞች ነጥብ በተናገሩበትም ባልተናገሩበትም ውጤቱን አሳውቄ ነው የምጀምረው። ዛሬ እንኳን ደስ ያለሽ ነው የምጀምረው። በተናገሩበትም ባልተናገሩበትም ሶስቱም ዳኞች እኩል 10,000 ነጥብ ሰጥተዋታል። እናጨበጭባለን። በአጠቃላይ ድምር ውጤት የእናንተ የውድ ተመልካቾቻችን 20% ሲያዝ 203 ነው። በአጠቃላይ ድምር ውጤት 60113 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል አልማዝ ሲሳይ ናት። እንኳን ደስ ያለሽ። ያው ውጤቷ የታወቀ ነው። ወደሚቀጥለው እናልፋለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9990 እንዲሁም አማንም በተመሳሳይ 9990 ነጥብ ሰጥተዋታል። እንዲሁም ዳኛ የሹምነሽ ደግሞ 9995 ነጥብ ሰጥታለች። በአጠቃላይ በእናንተ ውድ ተመልካቾቻችን ድምር ውጤት ተደምሮበት 59882 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል መሳፍንት ልዑል ነው። እንኳን ደስ ያለ። የእናንተ የውድ ተመልካቾቻችን 20% ድምጽ ደግሞ 277 ነው። በትክክል እንቀጥላለን። እንደዚህ የዛሬ 15 ቀን የምናገኛት ወይም የምናገኘው ዳኞች ውጤት ባልተናገሩበት ዳኛ ብሩክ 9900፣ የሹምነሽ 9920፣ አማኑኤልም እንደዚሁ 9920 ሰጥተዋል። አጠቃላይ የሁለት ዙር ውጤት ከእናንተ ውድ ተመልካቾቻችን የአጭር የጽሁፍ መልእክት ጋር ተደምሮ ሲሰላ 59820 በማምጣት የዛሬ 15 ቀን የምናገኛት ወይም የምናገኘው የአብስራ መቅድምን ነው። እንኳን ደስ አለ አብስራ። 550 እናንተ ባጭር የጽሁፍ መልእክት የላካችሁት ነው። ወደ 20% ሲመለስ 110 ይሆናል። ወሳኙ ሰዓት ላይ እንገኛለን። ዛሬ አንድ ተሰናባች ይኖረናል። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክና እንዲሁም የሹምነሽ አማን ሶስቱም ዳኞች እኩል 9830 ነጥብ ሰጥተዋታል። በእናንተ በውድ ተመልካቾቻችን አጠቃላይ ድምር የአጭር የጽሁፍ መልእክት 20% ተሰልቶ ደግሞ 59157 በማምጣት የዛሬው ተሰናባቻችን የሚሆነው ወይም የምትሆነው ቤተልሔም ጌትነት ናት።
እስከዛሬ ለነበረን ጉዞ በጣም እናመሰግናለን። የእናንተ የውድ ተመልካቾቻችን አጭር የጽሁፍ መልእክት 20 በመቶ ደግሞ 137 እንኳን ደስ አለ ታምራት ፍቅሩ ዳኞች ውጤት ባልተናገሩበት ዳኛ ብሩክ 9910 የሹምነሽ 9930 አማኑኤል 9920 ሰጥተውታል። የሁለት ዙር ውጤት ተደምሮ ሰላ ከናንተ አጭር የጽሁፍ መልእክት ጋር 59591 በማምጣት የዛሬ 15 ቀን የምናገኘው ይሆናል። በአጭር የጽሁፍ መልእክት የላካችሁለት 655 ነው። ይሄ ወደ 20 በመቶ ሲመለስ 131 ይሆናል። እንኳን ደስ አለ ታምራት። እናመሰግናለን። በእርግጠኝነት የቤተልሔምን ቆይታ 2 ሳምንት የነበረሽ ቆይታ ዳኞች በመጀመሪያ ቀን እጅግ ተገርመው በድምጿ አቅምና ብቃት ሲገረሙባት ሲደመሙባት ነበረ። ይህን ብቃቷንም ደግሞ በሌሎች መድረኮች እንደምታስመሰክር እርግጠኛ ነን። ፋናም ቤተሰብሽ ነው፣ ከ6000 ብር ጋር ነው። ግን መልእክት ካለሽ? እሺ፣ አመሰግናለሁ። ያው እኔ የሕክምና ባለሙያ ፊዚዮቴራፒስት ነኝ እንጂ ድምጻዊ አይደለሁምና የትሬኒንግም ሰዓትም አልነበረኝም። ስለ ሙዚቃ ምንም እውቀት የለኝም። እውነት ለመናገር ረጅም ጊዜ ያሳለፍኩት ትምህርት ላይ ነውና ከ500 እስከ 1000 ሰው ባለበት በተወዳደረበት በዚህ እንትን ላይ እዚህ በመድረክ ላይ በመገኘቴ በእውነቱ በጣም በራሴ ወጣት ኩራት ነው የሚሰማኝ። እኛም ደስ ይለናል። አጨብጭቡላት ባካችሁ። እንደምታዩም የገባውበት ቲምም በጣም ከባድ ነውና በጣም ትልቅ ኩራት ይሰማኛል። እውነት ባለኝ እውቀት ማመስገን የምፈልገው ከምንም በላይ መጀመሪያ ዳኞቹን አመሰግናለሁ፣ እናንተን አመሰግናለሁ። ባንዶቹም እንደዚሁ ያረፈኩ ምን እያልኩም በጣም እየተባበሩ ነበርና በጣም አመሰግናለሁ። ከዚህም በተጨማሪ የኢትዮጵያ ዓይነ ስውራን ማህበር እንድደርስ ያደረገኝ ከዚህ ማስተር ሙዚቃ ለማስተማር ይጣሩ ስለነበር በጣም አመሰግናቸዋለሁ። ቤተሰቦቼን በጣም አመሰግናለሁ። ስራ ባልደረቦቼን በጣም እነሱ የሸፈኑልኝ ነው መጣውና በጣም ነው የማመሰግናቸው። ያው ፋና አሳይ ዳኞቹ እንዳሉት ሳይሆን የትሬኒንግ ችግር ነው። በደንብ አድርገን ትሬኒንግ ያደረኩ ስላለበት በጣም ጥሩ ድል ነው ያገኘሁት በእውነቱ። ከዚህ በኋላ ያለው ነገር እንግዲህ የራሴ ድርሻ ይሆናል። በአሪፍ ስራ እንግዲህ ጠብቁኝ ማለት ፈልጋለሁ። በጉጉት እንጠብቅሻለን ቤቲ። እናመሰግናለን ቤተልሔም። መልካም ጊዜ። በጣም እናመሰግናለን። ሞቅ ካለ ጭብጨባ ጋር እንሸኛት።